ሰላም መባባል አስፈላጊ ነው። ሁሉ ሰላም ፈጣሪ ይመስገን። እንዴት ነሽ? ቆይታ ልጆች በሰላም ነው? እንዴት ናችሁ? በእኔ በኩል ምንም ችግር የለብኝም። አሁንም ቢሆን ማለት ነው ያው ጥፋት አለ፣ እሷም ላይ ያየሁት ጥፋት አለ። እሷንም ትላንትና ምኛውም ታይም አውራት የምትልህን ነገር ምንም ነገር ችግር እንደሌለብኝ ያው አስቀድሜም ነግሬያለሁኝ እና ሁሉም ነገር እሷ ጋር ነው ያለው። በእጇ ነው ሁሉም የማስተካከልም ምንም ማለት መብቱ ያላት እሷ ናት እና እሷ የምትለው ዛሬ በጣም የገረመኝን ንግግር ከአብርሽ ያስኩት ማለት ሩታ ማንም ሰው ባይከተላትና ማንም ሰው ሂጂበት ባይለምናት ኖሮ ቤተሰቦቼ ምን ሁሉ ብትተዋት ኖሮ እሪ ብላ እንደ ድሮዋ ትመጣ ነበር። ነገር ግን ብዙ ሰው እየለመናት ኩራት ተሰምቷት ነው። በጣም ስለምትኮራ ነው። እናንተ ዝም ብትሉ እንደ ድሮዋ ይቅርታ ብላ እኔን ትጠይቀኝ ነበረ። አሁንም ተዋት፣ ራሷ ትመጣለች፣ ከኔ ቆርጣ የትም አትሄድም ብሎ የሚያመን ቅንጭላት እንዳለው ዛሬ በተግባር አይተናል ማለት ነው። እስቲ ይሄን ቪዲዮ ላይክ እያደረጋችሁ እኔ ብዙ ሰው እኔን ሊተቸኝ ይችላል፣ ሊናገረኝ ይችላል። እኔ ከፋፊነቴ ግን አትቀንሱኝም። ይሄን ነው ወቁ። አንዳንድ ሰው ደግሞ ፋፊ አንቺም ሰውን ስትመክሪ አንቺም ለራስሽ ተመከሪ ያልሽ ልጅ አለሽ። እኔ ምን ልመከር? እስቲ ቆይ እኔ እኮ ስራ ላይ ነው ያለሁት። ስራ ነኝ። ምንድን ነው አለባበስ ነው አልቀይርም ብያለሁ። ብዙ ቀን ተናግሬያለሁ። ሁሉ ነገሬን በቃ አልተውም። የኢትዮጵያዊ የሙስሊም ሴት ነኝ። በቃ ሚዲያ ስለወጣሁ ብቻ እኔ እናንተ ሌላ ጋጠ ባህሪ እንድሰጡኝ አልፈቅድላችሁም። እኔ ፋፊ ነኝ። ፋፊ ወለየዋ የእናቷ ልጅ ምንም ነገር አይጎለኝም። የሩታ ብቴ አድናቂም ስለሆንኩ ደግሞ አላፍርም እና ዛሬ አብርሽ በተናገረው ንግግር ሁሉም ሰው ቢተዋት እሪ ብላ እንደ ድሮዋ ትመጣ ነበር። ግን እናንተ ናችሁ ያጠገባችኋት፣ እናንተ እየለመናችኋት ኩራት እየተሰማን ነው አለ። እንዴት ነው ይሄ እንደዚህ ጋጥ ወጥ ቪዲዮ እየመጣ ምናምን የተለጣጠፈ? አሁን ዛሬ ከወንድሙ ሌላ ነው የሰራው። ከሄርሜላ ጋር ደግሞ አይታችኋል። ታሽቃበት የውሸት ሳቅ የውሸት ማንነት እየሰጣት ሴትን ልጅ እያታለለ ያለ ቪዲዮ አይታችኋል። ሄርሜላ በማን ቤት ነው በማን ቤት እንደው አላውቅም። ዞሮ ቪዲዮ ዩቲዩቦች ትንንሽ ዩቲዩቦች ቆርጠው ነው ያየሁትና እዛ ላይ ለሄር ነው ምናምን ስትለው ሂጂሃ ምናምን እያለ ያሽቃበጠ ነበርና እንደ አይነት ወንድ ለትዳር ይሆናል ብዬ እኔ ጊዜ አልሰጠውም። በነገራችን ላይ ሀቂቃ ነው የምላችሁ። ሲቀጥል ደግሞ ዛሬ አዲስ አማቻችንን ደስታን እያንገላቱት ነበረ ሆነ ቤት ለምን አላውቅም። በቃ ድራማው እንዴት ደስ እንደሚል ግን እኔ ደስ ይለኛል እንደ አይነት ድራማ። በነገራችን ላይ ይሄ በቀል አይደለም፣ ይሄ ስራ ነው። በቃ ስራ ነው። አሁን ደስታን ለማቀላቀል ሁሉም እንትን እያሉት ነው፣ እየመዘገቡት ነው፣ ቂረው እያስገቡት ነው። እና ደስታ ዛሬ ተደብድቧል ማለት ነው በሩታ ምክንያት። እኔ አልሰማሁትም። ሙሉ ቪዲዮ ብሰማ ምን ቃላት እንዳወጣ አላውቅም። ለመስራትማ አልፈልግም። እስቲ ላይክ አድርጉና አብርሽ ዛሬ ለማንኛውም ንግግር አድርጓል ማለት ነው። ግሪስ ፋሚሊ የድሮዎቹ የሩታ እህቶች የት ናቸው? ላይክ አድርጉኝ። ሩታ ሀብቴ ዛሬ ለማንኛውም አቋሟ ነው፣ ሴት ስለሆነ ማለት ነው፣ ጀግና ነብር ስለሆነ ማለት ነው። እስቲ ላይክ አድርጉት። ቤት የክስት ነው። እኔ ጋር ምንም ነገር የለም። ዛሬም ላይ የእሷ ስሜት እኔ አለኝ። ዛሬም ላይ እሷን ወዳታለሁ። በቃ ጥፋት አጥፍቼ ሊሆን ይችላል፣ በድያት ሊሆን ይችላል፣ ብዙ ነገር እበድላለሁ። ሰው ነኝ። እሷም አጥፍታ ሊሆን ይችላል። ግን ያንን ነገር አስታርቀን አብረን መኖር አለብን። በቃ እኔ ችግር የለብኝም እያለ ሩታዬ ምን ትያለሽ? ትላንትናም ጠይቄሻለሁ፣ በድጋሚ እጠይቅሻለሁ ደግሞ ድጋሚ ዛሬም ስላገኘሁሽ በጣም ነው ማመሰግነው። አክብረሽኝ ስለመጣሽ በጣም እግዚአብሔር ያክብርሽ። ግን የሆነ በቃ የሆነ ነገር እንድትይኝ እፈልጋለሁ። ሰፊና ጥልቅ ነው መውደዴ ለማኝ ከሞብር ይልቃል የወጡት ድካሜ አትልፊ ማመኑ ይቀላል ልቤ ያደረውን እውነት እስካሁን አይ አብርሽ ንቅ አርጎ ያዛት እኮ በቃ የትም ትሄዳለች ብሎ ፈርቶ ነው እንዴ? እንዴት ነው ዛሬ ድራማው? ለማንኛውም ቀጥሏል ማለት ነው። ላይክ ሰብስክራይብ አድርጉ። በጣም ሰላም ምንም ነገር ችግር እንደሌለብኝ ያው አስቀድሜም ነግሬያለሁኝና ሁሉም ነገር እሷ ጋር ነው ያለው። በእጇ ነው ሁሉም የማስተካከልም ምንም ማለት መብቱ ያላት እሷ ናትና እሷ የምትለውን ነገር ሞርብን ሰማ የተሻለ የሚሆነው ማለት ነው። ያው እሷም ትላንትና ለነገር ያላት አይመስለኝም። ገብቷል አይደለም? የሆነ በቃ ሙሉ ለሙሉ ቆርጣለች ብዬ ማውራት ስለማልችል
ምናልባት እኮ ለሱ ደግሞ የሆነ ነገር ማግኘት ስንችል ለዛ ነገር መብትሄ እናገኝለታለን ማለት ነው። ሩታዬ ትላንት እንዳሁን በግልጽ ብዙ ነገር አውርተሽኛል እና የሆነ በቃ ከልብሽ እንድታወሪኝ እፈልጋለሁ። ማሽን ስሜት ማወቅ እፈልጋለሁ። ዛሬ መጥቼላችኋለሁ። እንግዲህ አብርሽ እኔ ችግር የለብኝም፣ ሩታ እሺ ካለች እኔ ምንም ችግር የለብኝም፣ እታረቃታለሁ። ነገር ግን እሷ እሺ አትልህም፣ እሷን ለምናት ብሎ ችግሩን ሁላ ወደ እሷ አድርጎ ዛሬ ተነጋግረዋል ማለት ነው። ትልቅ ወንድም ነኝ የተባለው አብርሽና ሩታ እንዲታረቁ በጣም ብዙ ነገሮች መንገድ ከፍቶ ነበር። ነገር ግን ሽምግልና ትክክል አይደለም ብዬ አምናለሁ። ለምን በሚዲያ እኔ እና ባልና ሚስት ይታረቅ ብዙ አይቻላቅም ብዬ አስባለሁ። ለምን ወዳጅ ጥላት እንዳለ ወዳጅን ብዙ አለና እንደገና ደግሞ እንከን ነው የምንፈልገው እና ከአንዳንድ ሰዎች ላይ ለምን በውስጥ አስታርቀዋቸው አይመጡም የሚባል ስሜት ተሰምቶኛል። ሲቀጥል ደግሞ አዎ ዩቱበር ናቸው፣ ብዙ ሰው መልስ ይፈልጋል፣ ብዙ ሰው ብዙ ነገሮችን እንፈልጋለን ማለት ነው። ነገር ግን የዚህን ያህል የእነሱን ቪዲዮስ አይተን ብዙ ነገሮች ይፈጠራል። አሁን ከሩታ ጋር ያንን ቪዲዮ ሰርቷል፣ ከሄርሜላ ጋር አይታችኋል። ለሄር ነው ምናምን እያለ ፕራንክ ይዛ መታለይ። ግን አብርሽ ምን አይነት ሰው ነው ብለን ስናስብ ለትዳር የማይሆን ሰው ነው። በቃ ሩታ ነገም ተነጎዳም አብረው ቤት ገብቶ በአንድ ቢኖሩ ሩታ ለቅሰዋን እንጂ ሳቋ እየበዛ ሄድን ብዬ አስባለሁ ማለት ነው። እስቲ ላይክ አድርጉ ፋሚሊ፣ ላይክ ሰብስክራይብ ያደረጋችሁ ማለት ነው። ፋፊ ለራስሽ ቅርታና ለራስሽ ተስተካከል ያልሽ ልጅ ያለ ደግሞ ምን ልስተካከል? እኔ እኮ በቃ ከአቋም ከብዙ ነገር ከምናምን ስክርክል አድርጎ ፈጥሮኛል አላህ አልሐምዱሊላህ። አንደኛ ሙስሊም ነኝ፣ ሁለተኛ አለባበሴን ነው ብዙዎች የምገምቱት። እኔ ሙስሊም ነኝ። እኔ ራስ መተማመን ቢኖረኝም ግን ፈጣሪን እፈራለሁ። እንደ ሰው አጣጥዬ ምናምን ጉፍታያን አጣጥፌ ምናምን መምጣት እኔን አይመጥነኝም። እና ብዙ ሰዎች ስትናገሩ ፋፊ ጉፍታሽን አስተካክሊ፣ ቪዲዮዎች ያሪፍ ነበረ አትበሉ። ከዚህ በላይ ምን ላድርጋችሁ? በእውነት አንዳንድ ጊዜ ማለት ነው አንዳንድ ጊዜ የሰው ልጅ ስንናገር እቺ ልጅ እኮ ሃይማኖቷ አይፈቅድላትም ብለንም ሴቭ እናድርገው። በመሰማሽ እኔ ቪዲዮ በመውጣቴ በዚህ ለራሱ በጣም ብዙ ሰው ይቀየማል፣ ብዙ ሰው ይሰርበኛል። አፋፊት አንቺን አይመጥንም፣ አንቺ ምን አትሽ ነው፣ አንቺ እኮ የተያዘልሽ ነሽ። ብዙ ሰው ነው የሚለኝ የሚያቀኝም ውስጤንም ኑሬ ነው የሚያቀሰው። በጣም ኮሜንት ይጽፍልኛል። እንደዚህ በሚዲያ አስጥተው አይደለም እኔ ዘመዶችም ሆነ ጓደኞች የሚሰሩ በውስጥ ነው። ፋፊ ታይ እንዳትሳደቢ፣ አብርሽና ሩታ ድራማ ነው የያዙት። ድራማ ውስጥ ደግሞ አንቺ መሳደብ የለብሽም። አንቺ እኮ እዚህ ቦታ የምትገኝ ሴት አልነበርሽም። አንቺ እኮ የቤት እመቤት ነበርሽ። ስናይሽ ሚዲያ ላይ የቤት እመቤት ነበረ። የዚች ባላይ ረባም እያል እንዳውም ውስጣችን ይጎዳል። ባሏ እንዴት ዝም አላት ብለን እንሰማናል። በእውነት ነው የምላችሁ፣ ሀቂቃ ነው የምላችሁ። ስለዚህ አስተካክል ያልሽ ልጅ እሺ ያስተካክላለሁ። አለባበሴን ከሆነ አልቀይርም፣ ንግግሬን ከሆነ ያስጠላሽ እሺ ደህና ነሽ ሰላም ነው እያልኩ እመጣለሁ። አዎ እኔ ያደግኩበትን ማህበረሰብ ነው የምመስለው። ወሎዬ ነኝ፣ በቃ ጽድት ያልኩ ወሎዬ ነኝ። ደግሞ አሁን እንደዚህ በብዙ ነገሮች የተበከለች ወሎዬ አይደለሁም። ጽድት ያልኩ ሃይማኖት የማይገድበኝ ሃይማኖት የግሌ ነው፣ ሀገሬ ጋራ ነው። ሙስሊም እህቶቼንም ክርስቲያን ወገኖቼንም ሴብ በቃ ስሬስ የምወድ ለምን የሰው ልጅ ነኝ። በቃ ትቼው ነው የምሄደው፣ ይሄን ምድር ትቼው እሄዳለሁ ብዬ ስለማስብ ብዙም ክፋትና ጥላቻ የለብኝም በነገራችን ላይ በውስጤ ማለት ነው። ለምን ይሄን የማደርገው ደግሞ ለህሊና ያስል ነው። የሰው ልጅ በሰውነቱ ብቻ ነው የማከብረው እንጂ እኔ የእሱ ሃይማኖት ለኔ አይሆንም፣ የኔ ሃይማኖት ለእነሱ አይሆንም። ስለዚህ እኔ ሰው ነኝ፣ በሰውነት አከብረዋለሁ ማለት ነው። የኔ ውድ ፋሚሊዎች ዛሬ ለማንኛውም በሌላ ርዕስ መጣሁባችሁ። ያው ቪዲዮ የሚያሰራ አይደለም፣ ዞሮ ያለመድነው ነው። አብርሽ ከስተቱ መማር አይፈልግም፣ ራሱን ማስተካከል አይፈልግም፣ ትዳርን መምራት አይፈልግም። ግልጽ ነው። ነገር ግን እሷ ሩታ ሁሉንም ነገር ይቅርታ ብላ እንድትመጣ ይፈልጋል። ሲቀጥል ደግሞ ፋሚሊ እሪ ብላ ራሷ በቃ ይቅርታ ትጠይቀኛለች። ተዋት፣ ሰው ነው እሷን እየገፋፋት ያለው እንጂ ከኔ ቆርጣት ቆርጥም ብሎ የሚያምን ቅንጭላት ነው ለአብርሽ። ገባችሁ? ለምን ልቧንም ያውቃል፣ ሁሉን ነገር ያውቃል። ሩታ ችላ ከሱ ልቅርቃ እንደማትል እንደሚያውቅ ነው በቃ ዛሬ ያወራው ማለት ነው።
በቃ ሁሉም ሰው ጀግና ጀግና እያለ ሁሉም ሰው ጉልበት እየሰጣት እንጂ ሩታ ወስና ከኔ ቆርጣ ሌላ ነገር አትመሰርትም አለ። የሰው ልጅ እኮ ሲበዛ ማረም ይመራል እኮ እናንተ። እንዴት ነው እሱ ከሌላ ሴት ጋር እየተሻሸ ይህንን ድራማ እየሰራ እንደዛ እየሳመ ሰው ልጅ ሚስቱ ተቀምጣ ቆማ እዛ እያየች እንዴት ነው እስኪ ቆይ ህሊና ያለው ሰው? በጣም እኮ ነው የሚያስጠላው። አብርሽ ሀሳቡ እንደዛ ነው። በቃ ራሱ አለ ሁሉም ሰው ሲተዋት አለ ትመጣለች አለ በቃ እሪ ብላ ትመጣለች አለ ለኔ እና ሰው ነው አለ ሩታን ያጀግናት ያለው እንጂ ሩታ በእኔ አትጨክርም አለ። ምን ማለት ነው? እሺ ይሄን ከተግባሩ ትክክል ሳይሆን ሴት ልጅ ትዳር ውስጥ ትገባለች። አሁን ሄርሜላ ምንድን ነው የምንሰርባት? ርካሽ ነሽ። እሱ የሚስተካከለው እንዳይደለም ሲቀጥ የልጅ አባት ነው። አንቺ የሰው ባል ማማለል ነሽ ተይ እያልን የምንሳደበው ለምንድን ነው? እኛ እኮ ለወጣቶች ነው እየተናገረ ያለነው። እኔ አሁን አንድ ሰው ረግጬ ብመጣ በደንብ ነው የምታውኝ፣ እርግጠኛ ነኝ። ግን አልረግጥም። ስራ ነው የሚሰሩት፣ ውስጤ ያውቃል። ድራማ ነው የሚሰሩት። በድራማ መሀል ቅሬና ሊመጣ ይችላል። አንተ ሌላ ሴት ለምን ነካህ ብላ ሚስት መቆጣቷ ይሄ የእሷ ስሜት ነው። በቃ ትዳሯ ነው፣ ባሏ ነው። ሄርሜላ እኮ ከማንም ሴት ቢመጣ ምንም ላይገርማት ይችላል። ለምን ምኗም አይደለ፣ የስራ ባልደረባዋ ነው። አፈቀርኩ ያላፋን የምከፍተው እኮ እሱ እንደሷ እንዲከሰከስ ስለምትፈልግ ነው። አብርሽ እስካሁን ድረስ ከሄርሜላ ጋር ያለው ግንኙነት በጨዋታ መልኩና በፌዝ መልኩ እንጂ በተግባር መልኩ አይተነው አናውቅም። ሀቂቃ ነው የምላችሁ። ሁል ጊዜ ተግባር ነው፣ ጨዋታ ነው። ቪዲዮ ላይ ቁም ነገር ያዘለ አንድ ቀን ቪዲዮ ጭኖ አያውቅም። ሄርሜላ ቤት ገብቶ ማለት ነው። ሁል ጊዜ ጨዋታና ሳቅ መዝናናት ነው። በቃ ይሄ ህገ ወጥ ዝም ብሏል አይደለ? ሰው የሚያስደስተው በቃ መላላጥ ስለሆነ የህዝቡን ቅንጭላት ተከትሎ ነው እየሄደ ያለው እንጂ በተግባር በልቡ በትዳር ውስጥ ያለው ከሩታ ጋር ነው። አሁንም ሄርሜላም ዛሬም ተናግረዋለች። እኔ እኮ አብርሽን በወደውም ከሩታ ጋር ያለውን ፍችን እኮ በተግባር አልፈጸመም፣ ብዙ የሚቀረው ነገር አለ ብላ። አዎ ንብረት አልተከፋፈሉም፣ ወረቀት አልተቀደደም፣ ተፋተዋል። አዎ ለህዝቡ ተፋተዋል። ግን ብዙ የሚቀራቸው ውስጥ ነገር ስላለ ያን ነገር የሄርሜላ ታውቃለች። ስለምታውቅ አብርሽ አሁን እንደማይቀበላት ጠንቅቃ ስለምታውቅ ነው እንደዚህ የምታስካካው። ያን ተፈጸመ በኋላ የኔ ይሆናል ብላ ስለምታስብ ነው። አብርሽ ደግሞ ያን ነገር ማድረግ አይችልም። ለሩታ ከፍሎ ንብረት ሰጥቶ ምናምን ለይቶ መኖር አይፈልግም። ዛሬም አይታችሁታል። እሺ ካለች እኔ ችግር የለብኝም አለ። እዛ ጋር ሌላ ነው፣ እዚህ ጋር ሌላ ነው። እሰቡት። ይሄ ነገር የወንድነት ባህሪ ነው ብላችሁ ታስባላችሁ? ይሄ ነገር አሁን ትክክል ነው? እንደ ሴት እኔን አሁን አሽቃባጭ ትሉኛላችሁ። ምን አገባሽ በሰው ህይወት ምናምን። እኔ ትምህርት እንድትወስዱ ነው። አቋም የሌለው ወንድ ለትዳር አይሆንም። አትምረጡ። ጀግና ወንድ፣ ቆፍጠና ወንድ ሲሆን እናንተንም ያስከብራችኋል፣ ለራሱን ክብር ይኖረዋል ማለት ነው። አብርሽ አሁን ራሱን እያዋረደ ራሱን ዝቅ እያደረገ ለሰው ልጅ እንዲሰራ ዩቱበሮች ሁሉም በሱ አይዲያ እንዲሰሩ እያደረገ ነው ያለው። የሩታን ስሜት ሂሳብ አላስገባውም። ምንም አትሆንም። ገንዘብ አለ፣ ቤቷን አስተካክዬለታለሁ፣ ልጇን ታሳድግ። እኔ የፈለኩ ጋር ያሽቃበኩኝ ዩቱበሮችን ጫጫሉ፣ ቶክቶከር ስራፈች ሴቶች አሉ፣ ያሽከረክራሉ። ምን አገባቸው? አይዲያ ነው ይሄ ብሎ የሚያምን ነው ቁንጭላቱ። አለበዛ ውስጡን ለሌላ ሰው ሰጥቶ አብርሽ ምናምን በእውነት ሩታን ለማናደድ ነው እያደረገ ያለው። ብድብን ብላ እንዳለው ማለት ነው እሪ ብላ እንድትገባ ቤቱ ነው የሚፈልገው አብርሽ። ይሄን ደግሞ ሩታ ታደርጋለች ብዬ አላስብም። መሀላቸው ሽማግሌ ገብቶ ካልዳኛቸው ቢዳኛቸውም አብርሽ ይሄን ነገር ያቆማል ብዬ አላስብም። ግን ሌላ ሴቶች ከሄርሜላ ተምረው በአብርሽ ንግግር አሁን ብዙ ነገር ትረዳለች ብዬ ሄርሜላ አስባለሁ። በቃ እኔ እሷ ከተወች እኔ ችግር የለብኝም ሲል አንድ ሴሊ መደበሪያ ናት ማለት ነው። የእሷ የሚስቱ መግጫ ናት ማለት ነው። እሰቡት። ይሄን እያየች ሄርሜላ አሁን የምትለጣጠፈው ምናምን አሁን የዛሬውን ቪዲዮ ስታይ ምን ይሰማታል? እሰቡት። ስለዚህ ልጅቷ በረዥም ገመድ አስራን የለቀቀችው ሄርሜላ ማለትና መደበሪያ ናት። የማንም ርካሽ ሴት ናት በቃ በጥቅሉ። ስለዚህ አንዳንድ ሰዎች በእኔ የምትቀየሙ ካላችሁ ሶሪ፣ ምንም ማለት አይቻልም። ዩቱብ ነው ይሄ። በቃ አስተያየት የፈለግኩትን ነው መስጠት የምችለው። ይሄ የራሴ ቻናል ነው። ማለትም ተሰርቦ ነው ዛሬ ብር እያገኙ ያሉት። ሀራም ሰርተው ነው አይደለ? እኔ ደግሞ አስተያየት ሰጥቼ ነው። ወጣቶች አይመቻችሁም፣ ይሄን ነገር አትመልከቱ። የአብርሽና ሩታ ትዳር ድሮ ቀረ። አሁን ላይ ድራማ ነው ያሉት፣ በድራማ መልክ ነው ያሉት።